የእሳት አደጋውን ለመቆጣጠር አብዚያ በለው ነገር የተሻለ ማድረግ ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ሆኗል የሚያዝያ 23 2017 የዕለተ ሐሙስ ኢቲቪ ዜና 57 በሶስት ምዕራፎች ተከፍሎ የመጀመሪያው ምዕራፍ ወደ እናንተ አየር ላይ ውሏል ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ አበይት ጉዳዮችን ላስቀድም የኢትዮጵያ ታምርት ንቅናቄ በተለያዩ ሀገሪቱ ክልሎች ከስራ ውጭ የነበሩና የተቀዛቀዙ ኢንዱስትሪዎች ሙሉ በሙሉ ወደ ስራ እንዲገቡ ማስቻሉ ተገለጸ። ኢትዮጵያ የዲጂታል ቴክኖሎጂን በስፋት ለመቀላቀል የሚያስችላት የ5 ሚሊዮን ኮደሮች መርሃ ግብር 270 ሺህ ዜጎች ስልጠናውን አጠናቀው ሰርተፊኬት መውሰድ መቻላቸው ተገለጸ። ከውጭ አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረውን የተፈጥሮ ሀብት መጠቀም ስምምነት ተፈራረሙ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን እናምራ። ዓለም አቀፉ የሰራተኞች ቀን ወይም ሜይ ዴይ ዛሬ በዓለም አቀፍ ደረጃ ተከብሯል። ዕለቱ የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ያላቸው ከፍተኛ አበርክቶን እውቅና የሚሰጥበት ነው። ወንዶሰን አፈወርቅ ተከታዩን ዘገባ አዘጋጅቷል። ዓለም አቀፉ የሰራተኞች ቀን ወይም ሜይ ዴይ በየዓመቱ ሚያዝያ 23 ቀን በዓለም አቀፍ ደረጃ ይከበራል። ዕለቱ በዓለም አቀፍ ደረጃ ሰራተኞቹ ያበረከቱት አስተዋጽኦም የሚዘከርበት ነው። ብዙዎች እንደሚሉትም የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ላላቸው ከፍተኛ አበርክቶ እውቅናን የሚያገኙበት ጭምር ነው። የዚህ ቀን መከበር ታዲያ ብዙ ትርጉም አለው። አንድም ዓለማችን ጠንካራና ታታሪ ሰራተኞቿን መለስ ብላ እንድታያቸውና እንድታመሰግናቸው ያደርጋል። በሌላ በኩል ደግሞ የሰራተኞች መብት እንዲታወቅ የሚደርሱባቸው በደሎች እንዲቆሙም እድልን ይፈጥራል። ከዚህ በተጨማሪ ሰራተኞች የተመቸ የስራ አካባቢ እንዲኖራቸውም የሚበረታታበት ቀን ነው። በአጠቃላይ ዕለቱ በመላው ዓለም የሚገኙ ሰራተኞች ለሚሰሩት ስራ ፍትሃዊ ክፍያን እንዲያገኙ፣ ደህንነታቸው እንዲጠበቅ፣ በጾታ ልዩነት ምክንያት በአንዳንድ ሀገራት የሚስተዋሉ የክፍያ ልዩነቶች እንዲስተካከሉም የሚጠየቅበት ነው። በተለያዩ የዓለማችን ሀገራትም በተለያየ መልክ ይከበራል። የዓለም የሰራተኞች ቀን አከባበር ጅማሩ ወደ 19ኛው ክፍለ ዘመን ይወስደናል። የኢንዱስትሪ አብዮትን ተከትሎ ዓለማችን ዘርፈ ብዙ ለውጦችን ማስተናገዷ ይነገራል። ይህም በተለያዩ የዓለማችን ክፍል የሚገኙ ማህበረሰቦችን ህይወት ጭምር የቀየረ ነው። የኢንዱስትሪዎች መስፋፋት በሚሊዮን የሚቆጠሩ ሰዎችም በተለያዩ ፋብሪካዎች ውስጥ ተቀጥረው የመስራት እድልን እንዲያገኙ አድርጓቸዋል። ሁኔታው ግን የተመቻቸ አልነበረም። በተለይ በወቅቱ ያለው ያልተመቻቸው ሁኔታና በዚህ ሁኔታ ውስጥ ደግሞ ለረጅም ሰዓታት መስራታቸው በላብ ለሚያድሩት ሰራተኞቹ ደስታን የሰጠ አልነበረም። የቲአርቲ መረጃ እንደሚጠቁመው በአሜሪካ ምድር የሚገኙ ሰራተኞች በአስቸጋሪና በማይመቹ ሁኔታዎች ውስጥ በሳምንት ለ7 ቀናት በቀን ውስጥ ደግሞ ለ12 ሰዓታትና ከዚያ በላይ እንዲሰሩ የሚገደዱበት ሁኔታ ነበር። ይህ የአስቸጋሪ ሁኔታ ያስመረራቸው የሰራተኛ ማህበራትም ይህ ሁኔታ በቃን እንዲሉ አድርጓቸዋል። ይህንን ተከትሎም በአውሮፓውያኑ ግንቦት 1 ቀን 1886 በሺዎች የሚቆጠሩ ሰራተኞች በመላው አሜሪካ የስራ
የማቆም አድማ መጥቷል። ጥያቄያቸውም በቀን ውስጥ የሚሰሩት ሰዓት ወደ 8 ዝቅ እንዲል የሚጠይቅ ነበር። ታዲያ የጥያቄው ማዕከል በነበረችው ቺካጎ በሚገኝ የገበያ ስፍራ የቦምብ ጥቃት ተፈጽሞ በርካቶች ለህልፈትና አካላዊ ጉዳት የተዳረጉበት ክስተት ተፈጥሯል። በቺካጎ ያጋጠመው ይህ ክስተት የሰራተኞች መብት እንዲከበር መሰረት ስለመጣሉም ይነሳለታል። በፈረንጆቹ 1889 የሶሻሊስት ማህበራት ፌዴሬሽኖችና የንግድ ማህበራት ሚያዝያ 23 ወይም የፈረንጆቹ ግንቦት 1 የዓለም የሰራተኞች ቀን ሆኖ እንዲከበር ወስነዋል። ይህ ቀን የተመረጠውም በሰራተኞች ንቅናቄ ውስጥ ቁልፍ ቦታ የነበረውንና በቺካጎ የተፈጠረውን ሁኔታ ለማስታወስ ነው። ከ5 ዓመታት በኋላም የአሜሪካው ፕሬዝዳንት ግሮቨር ክሊቨላንድ አስቀድሞ በአንዳንድ የሀገሪቱ ግዛቶች መከበር የጀመረውን የሰራተኞች ቀንን ብሔራዊ በዓል ሆኖ እንዲከበር ፊርማቸውን አኑሯል። ታዲያ ዓለም አቀፉ የሰራተኞች ቀን በዓል በአሜሪካ ምድር የተከሰቱ ሁኔታዎችን መሰረት አድርጎ በየዓመቱ ሚያዝያ 23 ወይም በአውሮፓውያኑ ግንቦት 1 ቀን በብዙ ሀገራት ቢከበርም አሜሪካና ካናዳ ግን በልዩነት ይህንን ቀን መስከረም በገባ የመጀመሪያው ሰኞ ዕለት ያከብሩታል። ዘንድሮ የዓለም የሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ዛሬ እየተከበረ ይገኛል። ከኢትዮጵያ ታምርት ጋር ወደ ተገናኙ ዘገባዎች እናምራ። የኢትዮጵያ ታምርት ንቅናቄ በማዕከላዊ ኢትዮጵያ ክልል ከስራ ውጭ የነበሩና የተቀዛቀዙ ኢንዱስትሪዎች ሙሉ በሙሉ ወደ ስራ እንዲገቡ ማስቻሉን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። በክልሉ በ7 ከተሞች ከ2000 ሄክታር መሬት በላይ ለኢንዱስትሪ የሚሆኑ ቦታዎች መዘጋጀታቸውም እንደዚሁ ተጠቁሟል። አምራዊት ብርሃኑ ዝርዝር ዘገባ አላት። በ2014 ዓ.ም ይፋ የተደረገው የኢትዮጵያ ታምርት ንቅናቄ በኢትዮጵያ የተለያዩ ምርቶች እንዲመረቱ ከማስቻሉም በተጨማሪ ኢትዮጵያ ከውጭ የምታስገባቸው ምርቶች በማስቀረት በኩል ከፍተኛ ሚና እየተጫወተ ይገኛል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለኢዜአ እንደገለጹት የኢትዮጵያ ታምርት ንቅናቄ ሲጀመር በክልሉ ከ569 በላይ አምራች ኢንዱስትሪዎች የሚገኙበት ደረጃ ተለይቷል። በዚህም በተሟላ በአነስተኛና ማምረት ያልጀመሩ ኢንዱስትሪዎች መለየታቸውን ተናግረዋል። ኢትዮጵያ ታምርት ንቅናቄ ስንጀምር ግማሽ የሚሆኑት ማምረት ተግባር ላይ ያልነበሩ ሁሉን ነገር ጨርሰው ቁጭ ብለዋል። የኢትዮጵያ ታምርት ንቅናቄ ስራ ውስጥ ያልገቡ ኢንዱስትሪዎች በተሟላ ሁኔታ ወደ ስራ እንዲገቡ አድርጎልናል። የነበራቸውን ምርታማነት መጠን እንዲጨምሩ አድርጓል። በሶስተኛ ደረጃ ከውጪ የሚመጡ አንዳንድ ምርቶችን በአገር ውስጥ እንዲመረቱ አድርገዋል። ሌላ ግብአት የተለያዩ የሀገር ውስጥ ግብአት መጠቀም የሚገባቸውንም እነሱንም በብዛት እንዲጠቀም አድርጓል። እንደ ርዕሰ መስተዳደሩ ገለጻ ንቅናቄው የውጭ ምርቶች በአገር ውስጥ የመተካት ስራዎችና ሰፊ የስራ ዕድል ፈጠራ እንዲጨምር አስችሏል ብለዋል። የኢንዱስትሪ ኤሪያዎችን በአግባቡ መለየት። አሁን አንዳንድ ቦታ እንደምናየው ሰው ከጠየቀ በኋላ ነው የኢንዱስትሪ መንደሮችን የምንፈልገው። እንደዛ አይደለም። የተዘጋጀ 2000 ሄክታር በላይ በ7 ከተሞች ለኢንዱስትሪ የሚሆን ቦታዎች አዘጋጅተናል። አሁን መሰረተ ልማት እያሟላን ነው። የኢትዮጵያ ታምርት ንቅናቄው አምራች ኢንዱስትሪዎች የማምረት አቅማቸውን በመጨመር ወደ ከፍተኛ ኢንዱስትሪ እንዲሻገሩ አስተዋጽኦ አበርክቷል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ታምርት ንቅናቄ በአማራ ክልል የኢንዱስትሪዎችን ምርትና ምርታማነት ማሳደግ መቻሉን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። ርዕሰ መስተዳድሩ ንቅናቄው ኢንቨስትመንት እንዲስፋፋ ትልቅ ሚና እየተጫወተ እንደሚገኝም ገልጸዋል። ነጻነት ፍቅሩ በኢትዮጵያ ታምርት ንቅናቄና በሌሎች ጉዳዮች ዙሪያ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ርዕሰ መስተዳደሩ በዚህ ወቅት እንዳሉት ንቅናቄው መጀመሩን ተከትሎ በክልሉ በርካታ ዞኖች፣ ከተማ አስተዳደሮች የንቅናቄ መድረክ ማካሄዳቸውንም አስታውሰዋል። በዚህም ከዚህ ቀደም ለኢንዱስትሪ ምርታማነት እንቅፋት የሆኑ ችግሮች መቅረፍ የተቻለ ሲሆን መንግስትና ባለሀብቱ በቅርበት በጋራ እንዲሰሩ ምቹ ዕድል መፍጠሩንም ገልጸዋል። በመሆኑም በክልሉ በኢትዮጵያ ታምርት ንቅናቄ ምርትና ምርታማነት እንዲያድግ ከማድረጉም በተጨማሪ ኢንቨስትመንቱ እንዲስፋፋ ማድረጉንም ተናግረዋል። እያንዳንዱ ፋብሪካ የምርታማነት ደረጃውን በአማካይ ከነበረበት 52% ወደ 61.9% የማሳደግ እቅድ ይዘን ነበር። እስካሁን ባለው ሁኔታ ወደ 59% ማሳደግ ችለናል። ይሄ ማለት ብቸኛው የኢትዮጵያ ታምርት ንቅናቄ ያመጣው ውጤት ነው ብለን መናገር ባንችልም፣ ነገር ግን ያደረገው አስተዋጽኦ በጣም ትልቅ ነው። ስለዚህ አንዱ የኢንዱስትሪ ምርታማነትን ከፍተኛ እንዲሆን አድርጓል። ለምሳሌ በአምራች ኢንዱስትሪው በዚህ ወር 110 ሚሊዮን ዶላር የአሜሪካን ዶላር ለማግኘት ነበር ያቀድ ነው።
እስካሁን እስካለንበት ጊዜ ድረስ ከ131 ሚሊዮን ዶላር በላይ ማግኘት ተችሏል። ይሄ በተመሳሳይ ሁኔታ የኢንቨስትመንት በመደገፋችን በእንዲህ አይነት ንቅናቄ በመደገፋችን የመጣ የውጭ ምንዛሬ ግኝት ነው ብለን ነው የምንወስደው። ከዚህ በተጨማሪም ቀደም ሲል እንደ ትኩረት መስክ የወሰድነው የገቢ ምርትን መተካት ብለን ባቀርነው መሰረት ይሄም በተመሳሳይ ወደ 691 ሚሊዮን ዶላር የሚሆን ምርት በአገር ውስጥ እንዲመረት ብለን ባስቀመጥነው አቅጣጫ መሰረት ወደ 324 ሚሊዮን ዶላር ተኪ ምርት ማምረት ተችሏል። የመሰረተ ልማት ጥያቄ የሆኑት ለአምራቾች ዘርፍ አስፈላጊ የሆኑ የመብራት፣ የውሃና ሌሎች ጥያቄዎች በፍጥነት መልስ ለመስጠት ጥረት እየተደረገ ነው ብለዋል። ይህንንም ተከትሎ ምንም እንኳን በክልሉ አንዳንድ ቦታዎች ላይ የጸጥታ ችግር ቢኖርም የኢንቨስትመንት እንቅስቃሴው እየጨመረ ባለሀብቱ በካፒታል መጠኑ እንዲያድግ እያደረገ መሆኑን አስታውቀዋል። በክልላችን የኢንቨስትመንት እንቅስቃሴ በሚገርም ሁኔታ እየጨመረ ነው የመጣ በባለሀብት መጠንም እንደዚሁም ደግሞ በካፒታል መጠንም እያደገ የመጣ እንቅስቃሴ ያለ ማለት ነው። ይሄ እንዲሆን ያስቻለን ባለሀብቶችን በየጊዜው በማግኘታችን ምክንያት የኢንቨስትመንት እንዲያስፋፉ ጸጋችንን በማስተዋወቅ በግብርናም በማዕድንም በሌሎችም የአገልግሎት ዘርፎች ያለንን ጸጋ በማስተዋወቅ ባለሀብቱን በመሳብ ይሄ አሁን በክልላችን ያጋጠመን የጸጥታ ችግር ጊዜያዊ መሆኑን እያስረዳን ባለሀብቶች ወደ አካባቢ በመምጣት እንዲያለሙ በማድረጋችን የመጣ ውጤት ነው ማለት ነው። ይሄን ለማስረዳት የጠቀመን ፕላትፎርም ወይም አውድ የኢትዮጵያ ታምርት ፕሮግራም ነው ብዬ መግለጽ እችላለሁ። ቀጥለናል። የኢትዮጵያ ታምርት ንቅናቄ አካል የሆኑ 10 ፋብሪካዎች በአፋር ክልል በቅርቡ ተመርቀው ስራ እንደሚጀምሩ የክልሉ ርዕሰ መስተዳድር አቶ አወል አርባ ገለጹ። በክልሉ ከለውጥ ወዲህ ኢኮኖሚ እንቅስቃሴውን ወደ ላቀ ደረጃ የሚያሸጋግሩ በርካታ ተግባራት መከናወናቸውንም ተናግረዋል። ቅድስት ማሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታምርት ንቅናቄን በሚያዝያ 2014 ዓ.ም ነበር ይፋ ያደረጉት። ንቅናቄው በሀገር ውስጥ ተኪ ምርትንና አምራቾችን በማበረታታት የምርት ተደራሽነትን ከማስፋት በተጨማሪ ሀገሪቱ ከውጭ የምታስገባቸውን ምርቶች በማስቀረት ረገድ ከፍተኛ አስተዋጽኦ እያበረከተም ይገኛል። የአፋር ክልል ርዕሰ መስተዳድር አወል አርባ ንቅናቄው አምራች ኢንዱስትሪውን በማበረታታት ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ጉልህ አስተዋጽኦ አበርክቷል ይላሉ። በተለይም ክልሉ በኢንዱስትሪ በግብርናና በቱሪዝም ዘርፎች ትልቅ ሀብት ያለው መሆኑን ገልጸው ሀብቱን ጥቅም ላይ ለማዋል በሚደረገው ጥረት ንቅናቄው በእጅጉ እያገዘ ይገኛል ነው ያሉት። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪን ከማስፋፋት ከማጠናከር አንጻር ሰፊ ትርጉም አለው። ወሳኝ የምንላቸው ከ6 በላይ ኢንዱስትሪ ያልነበሩበት ሁኔታ ነው የነበሩ፣ ፋብሪካዎች ያልነበሩበት ሁኔታ ነው የነበረው። እንደ ክልል በኢንዱስትሪም በግብርናም በቱሪዝም ዘርፍ ትልቅ ፖቴንሻል አለ እንደ ክልል። በቅርቡ ወደ 10 የሚሆኑ ከኢትዮጵያ ታምርት ንቅናቄ ጋር ተይዞ በቅርቡ በክልላችን በቃ የምናደርገው መድረክ ጋር አያይዘን ወደ 10 ፋብሪካዎች የሚመረቁበት ሁኔታ አለ። ከተኪ ምርት አኳያም ክልሉ ያለውን የጨው ሀብት ወደ ጥቅም በመቀየር ከውጭ ገባ የነበረውን የጨው ምርት ሙሉ ለሙሉ መተካት እንደተቻለም ርዕሰ መስተዳድሩ አረጋግጠዋል። አፍዴራ አይነት ጨው ሐይቆችን ለጨው ምርት ብቻ መጠቀም ሳይሆን ለሌሎች እንደ ኬሚካል ኢንዱስትሪ ግባት ሊውል የሚችልበት ሁኔታዎች እንቅስቃሴ ተጀመሩ። በአሁኑ ሰዓት የውጭ ካምፓኒ ቻይና ካምፓኒ ገብቶ ኤክስፖርት 100% ኤክስፖርት የሚያደርግበት ሁኔታዎች አሉና በጥሬው ጨው ከመምራት በላይ በጨው ውሃ ውስጥ ያሉትን ኬሚካሎች በተለይ ወደፊት እንደ ሀገር በሰፊው ከተሰራበት በእርግጠኝነት የሀገሪቷን የኬሚካል ፍጆታ በአብዛኛው መተካት የሚቻልበት ሁኔታዎች አሉ። ኢትዮጵያ ታምርት ንቅናቄ ቀደም ሲል በክልሉ የማይመረቱ ምርቶችንና እምቅ ሀብቶችን ለመለየት እድል ስለመፍጠሩም አንስተዋል። እንግዲህ አምራች ኢንዱስትሪ ዘርፍ ብቻውን አይደለም የቆመው፣ ከሌሎች ዘርፎች ጋር ትስስርም ቅንጅትም ይጠይቃል። እንደ ግብርና አግሮ ፕሮሰሲንግ ጋር ተያይዞ የሚሰሩ ስራዎች አሉ እና ይህንን አሁን እንግዲህ በእኛ አንጻር አሁን በሰፊ ፍራፍሬ ምርት ላይ እየሰራን ነው ያለ ነው። በአሁኑ ሰዓት እንደ አዲስ የጀመርነው ከዚህ ጋር ተያይዞ ደግሞ አሁን ሙዝን ፕሮሰስ በፋብሪካ ፕሮሰስ በማድረግ ኤክስፖርት ለማድረግ ነው አሁን ሰዓት ዝግጅት እየተደረገ ነው። ፋብሪካ አጠቃላዮች በዛ ደረጃ ላይ ያለንበት ሁኔታ ነው ያለው። በአፋር ክልል ከአነስተኛ እስከ ከፍተኛ ደረጃ ያሉ ከ300 በላይ አምራች ኢንዱስትሪዎች አሉ ሲል የዘገበው ኢዜአ ነው።
ኢቲቪ ዜና 57 ላይ ናችሁ። ከኢትዮጵያ ታምርት ጉዳዮች ወዳሉ ዘገባዎች እንሻገር። ዘላቂ የሆነ ኢኮኖሚያዊ እድገትን ለማስመዝገብ መንግስት በመሰረተ ልማት አውታሮች ዝርጋታ የጀመረውን ጥረት አጠናክሮ እንደሚቀጥል የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ለረጅም ዓመታት ተቋርጦ የነበረው የተርጫ ጭዳ አስፋልት ኮንክሪት መንገድ ዳግም ወደ ስራ እንዲገባ ተደርጓል። ሰለሞን ባረና 64.8 ኪሎ ሜትር ርዝመት ያለው የተርጫ ጭዳ አስፋልት ኮንክሪት መንገድ በ2010 ዓ.ም ነበር ግንባታው የተጀመረው። በተቋራጩ የአቅም ውስንነት ግንባታው ለዓመታት ተቋርጦ የቆየው ይኸው መንገድ በአካባቢው ህብረተሰብ ዘንድ ቅሬታን ፈጥሮ ነበር። ይሄ መንገድ ከተጀመረ ከ7 ዓመት በላይ ነው። ሲጀመር በጣም አስደስቷል። እየሰራ በመንገዱ ባልታወቀ ምክንያት አቋርጧል። በዚህ መስመር መንገድ ችግር ስላለ ትንሽ ነው ምንጭ ነው ማለት ነው። ኩንታል በኩንታል ማለት 30 ኩንታል ነው ምንጭ ነው። እንደዛም ሆኖ እቃ ይሰብርብናል። ገንዘብ እያመጣን አይደለም። ለዚሁ ችግር ዘላቂ መፍትሄ በመስጠትና የህብረተሰቡን ተጠቃሚነት ለማረጋገጥ የመንገዱን ግንባታ ዳግም የማስጀመሪያ መርሃ ግብር በታርጫ ከተማ ተካሂዷል። ግንባታውን ያስጀመሩት የኢፌዴሪ ከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም የግንባታው ዳግም መጀመር በክልሉም ብሎም በሀገር ደረጃ እየተከናወነ ለሚገኘው ኢኮኖሚያዊ እንቅስቃሴ ጉልህ አስተዋጽኦ አለው ብለዋል። የዚህ መንገድ መጠናቀቅ በክልሉም ሆነ በሀገራችን ላለው ኢኮኖሚያዊ እንቅስቃሴ ከፍተኛ አስተዋጽኦ አለው። ለስራ ዕድል ፈጠራም ከፍተኛ ሚና ይጫወታል። ለአካባቢው ህብረተሰብ አዲስ የእድል እና አጠቃላይ ሁኔታዎችን የሚቀይርና አዳዲስ እድሎችን የሚፈነጥቅ ይሆን። መንግስት ከተማና ገጠርን በመሰረተ ልማቶች በማስተሳሰር ዘላቂ የሆነ ኢኮኖሚያዊ እድገት እንዲመዘገብ እየሰራ እንደሚገኝ ሚኒስትሯ ጠቁመዋል። የኢትዮጵያ መንግስት በገጠርና በከተማ መሀል ያለውን ልዩነት ለማጥበብና ለማስተሳሰር በቁርጠኛነት እየሰራ ይገኛል። ዛሬ በይፋ እንደጀመርነው እንደ ተርጫ ጭዳ ባሉ መንገዶች ግንባታ ላይ ኢንቨስት በማድረግ ላይ በልማት ኮሪደሮች፣ በኢንዱስትሪ ግብዓት በሚያገለግሉ አካባቢዎች፣ በቱሪስት መዳረሻዎችና በኢንዱስትሪ ዞኖች መካከል ወሳኝ ትስስር እየፈጠርን ነው። የመንገዱ መገንባት በአካባቢው የሚገኙ የኢንዱስትሪ ግብዓቶችን በተገቢው ለመጠቀም ያስችላል ያሉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ናቸው። እነዚህ ሁለቱ ዞኖች ሰፊ የተፈጥሮ ሀብት ያላቸው በተለይ የግብርና ምርት የሚታወቅባቸው አሁን ደግሞ የማዕድን ምርት በተለይ የኢንዱስትሪ ግብዓት የሆነው የድንጋይ ከሰል ምርት በሁለቱም ዞኖች በስፋት እየተመረተ ለኢንዱስትሪ ግብዓት እየሆነ ያለበት አካባቢ ነው። ይሄ መንገድ መከፈት ምናልባት እነዚህን መሰረታዊ የህዝባችን ጥያቄዎችን ምላሽ የሚሰጥና አጠቃላይ የህዝባችን ማህበራዊና ኢኮኖሚያዊ ልማትን የሚያሳልጥ ነው። በመንግስት የተጀመሩ ቀሪ ፕሮጀክቶችንም ወደ ተግባር ለማስገባት ተገቢ ትኩረት ሊሰጠው እንደሚገባም ርዕሰ መስተዳድሩ አስገንዝበዋል። የገበታ ለሀገር ፕሮጀክት ሀላላን ከኮይሻ ጋር ከጨበራ ጋር የሚያገናኘው ከዋካ እስከ እሰራ ያለው መንገድ ነው። ይሄ መንገድ አጠቃላይ ያለው ፋይዳ ታምኖበት በፌደራል መንግስትም ትኩረት ተሰጥቶ በጀት 2016 በጀት ዓመትም 2017 በጀት ዓመትም በጀት ቢያዝለትም ወደ ስራ መግባት አልቻለም። አደራ ምላችሁ በዚህ ህዝብ ስም የኢትዮጵያ መንገዶች አስተዳደር ይህንን ፕሮጀክት በተለየ ሁኔታ እንዲመለከተው ማስታወስ ፈልጋለሁ። ግንባታውን የተረከበው የመሳይ ኦሌ ጠቅላላ ስራ ተቋራጭ ባለቤትና ዋና ስራ አስኪያጅ አቶ መሳይ ኦሌም የመንገዱን ግንባታ በተያዘው የጊዜ ገደብ ለማጠናቀቅ በቂ ዝግጅት መደረጉንም አስታውቀዋል። ይህንን ስራ ለመስራት እኛ እድሉን አግኝተናል። ህብረተሰቡ ከፍተኛ የልማት ጥማት አለበት። ይህ መንገድ በጣም በጉጉት ነው የሚጠብቀው። ይህንንም ደግሞ ተግባራዊ ለማድረግ በእኛ በኩል አስፈላጊውን ዝግጅት አጠናቀናል። በተፈለገው ጊዜና ጥራት ለማጠናቀቅ ቁርጠኛነታችንን በዚህ አጋጣሚ እንገልጻለን። የብየዳ ሙያ በማኑፋክቸሪንግ ዘርፉ ከሚሰሩ ቴክኖሎጂዎች መካከል የአንድ ምርት 70% ያህል አስተዋጽኦ እንዳለው በዘርፉ የተሰሩ ጥናቶች ያመላክታሉ። እስካሁን በብየዳ የስራ ዘርፍ የወንዶች ተሳትፎ የጎላ ቢሆንም ሴቶችን በስራው ላይ ማግኘት እየተለመደ መጥቷል። ባልደረባችን አልጋነሽ ተካ በብየዳ ሙያ ላይ ከተሰማራች እንስት ጋር ቆይታ አድርጋለች። ከራስ አንደበት እንከታተላት።
ስሜ ወለላ ሳይድ እባላለሁ። ኢንተርናሽናል ዌልደር ማኑፋክቸሪንግ ቴክኖሎጂስ ሁለገብ የቀለምና ሙያ ዘርፍ ባለሙያ። የተወለድኩበት በሲዳማ ክልል ላይ አዋሳ ከተማ ውስጥ ነው የተወለድኩት። እዛ ተወልጄ እዛው አድጌ እዛው ቴክኒክና ሙያ ተምሬ እዛው ቴክኒክና ሙያ ተቀጥሬ በአሲስታንትነት ደረጃ ከተቀጠርኩ በኋላ ወደ መምህርነት አድጌ ከዛ በኋላ እዛው ነው ተመርቄ እንትን ያለው። ያ ማለት ምንድነው? ቲቪቲ እኔን ወልዶ እኔን አሳድጎ እኔን ከፍ አድርጎ ያደረሰው እኔ ምሳሌ ነው ማለት ነው። በ2013 ላይ በክልላችን ተዘጋጅቶ አንደኛ ቾፒንግ ማሽን ይሄ የመኖ መከትከቻ ላይ አንደኛ በመውጣት አገሬን ወክዬ ቀጥታ ደግሞ ፌደራል ቲቤት ላይ ያንንም አንደኛ በመውጣት ያን አሸናፊ ሆኛለሁ። ወደዚህ ተቋም ወደ ሲኢ ወይንም ፌደራል ቲቤት የመጣሁበት ዋና ዓላማ ፌደራል ቲቤት ለየክልሎች እድሉ ሲሰጥ እንዳጋዛሚ የእድሉን ተጠቃሚ በመሆን ይሄንን እድል ብየዳ ላይ እድል አገኘውና መጣው። ያን እድል ተጠቅሜ እስከ ኢንስትራክሽን ድረስ ሰርቲፋይ ሆኛለሁ። ኢንተርናሽናል ዌልዲንግ ሰርቲፋይ ሆኛለሁ ማለት ነው። በዚህ እድል ተጠቅሜ ቴክኖሎጂ እሰራለሁ፣ በይዳለሁ፣ ሰልጣኞችን አፈራለሁ፣ አሰልጣኞችን ደግሞ አሰለጥናለሁ። ያ ደግሞ እኔ ሙያዬን እንዳዳብርም ያደርገኛል፣ ሌሎችም ደግሞ እንድጠቅም ያደርገኛል ማለት ነው። በዚህ አጋጣሚ ደግሞ አገርን ወክዬ በናይጄሪያ ላይ በተካሄደው ውድድር ኢንተርናሽናል ዌልደር ላይ አሸናፊ ሆኛለሁ ማለት ነው። ያ ማለት ምንድነው? ይሄ ለኔ ትልቅ ትሩፋት ነው። ያንን እድል በአግባቡ በመጠቀሜና ትሬኒንግ በማድረጌ የተሻለ እድል አግኝቻለሁ። ውጭ ሀገር ሄደን ኢንጂነር ዌልዲንግ ኢንጂነር እንድንማር እስቲል ያጥራ ተደርጎ ለኛ እድሉ ተሰጥቶናል ማለት ነው እንድንማር። ፌደራል ቲቤትና ስራና ክህሎት ተጠቃሚ እንደሆነ አድርጎኛል ማለት ነው። ያንን እድል በመጠቀም ቀጣይ ይሄንን እድል ተሳክቶ ተምሬ አገሬን ለመጥቀም እና ይሄ ባለውለታ የሆነ ተቋምን ለመጥቀም ሀሳብ አለኝ ማለት ነው። እኛ የወጣብን ገንዘብ በጣም ከፍተኛ ገንዘብ ነው። ስንሰለጥን ብዙ ገንዘብ ወጥቶብናል። ያንን ገንዘብ አገራችንን ለማስጠራትና ትልቅ ደረጃ ለማድረስ ነው። በዌልዲንጉ ዘርፍ ገና ምንም የተነካ ስራ የለም፣ እየተነካም አይደለም። ያንን ስራ ዘርፍ ዘመናዊ አድርጎ በመስራትና አገሬን ትልቅ ራዕይ ተስፋ ግድብ ግንባታውን በመበየድ የቀሩ ስራዎችን በመስራት ከሀገር ውጭ ሄዶ ስራዎችን ሰርቶ ለሀገራችን ዶላር ማስመጣትን እነዚህ ስራዎችን መስራትን ክብርት ሙፈሪያት ካሚልን በጣም ማመስገን እፈልጋለሁ። ትልቅ የኛ ትልቅ ባክቦናችን ናት፣ ትልቅ እናታችን ናት። ትልቅ ለስራው ሙያ እንድንሰራና እንድንሰለጥም ፓወራችን እሷ ናት። በጣም ላመሰግን እፈልጋለሁ። አጠቃላይ ሙሉውን እኛ የሚደግፉ አካላቶችን በሙሉ ማመስገን እፈልጋለሁ። በጣም ደስ ብሎኛል። አመሰግናለሁ። ባልተለመዱ የስራ ዘርፎች እየመጡ ያሉ ሴት እህቶች የይቻላል ስሜትን በእጅጉ እንደሚያጋቡ ነው ከዚህ ታሪክ የታየው። የቲቪ ዜና 57 አሁንም ወደ እናንተ መድረሱን ቀጥሏል። የተደራጀ የመረጃ የስርዓት ባለመኖሩ በኢትዮጵያ ባለፉት 30 ዓመታት እንደ ሀገር ያለው የሰራተኛ ቁጥርና የሙያ ዘርፍ በአግባቡ ሳይመዘገብ ቆይቷል። ይህን ችግር ለመቅረፍና ሀገሪቱ የሚያስፈልጋትን ስራና ሰራተኛ በአግባቡ ማቅረብ እንዲያስችል እየተሰራ መሆኑን የተገለጸው በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ከ23 በላይ መተግበሪያዎችን አዘጋጅቶ እየሰራ ስለመሆኑም ገልጿል። ዛህራ መሐመድ አዘጋጅተዋለች። ከራስ አንደበት ይቀርባል። ስሜ ብርሃኑ አለቃ ይባላል። በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት አስተባባሪ ነኝ። እንግዲህ የኢትዮጵያ ስራ ገበያ መረጃ ስርዓት ኢኤልኤምኤስ እንለዋለን። በስራና ክህሎት ሚኒስቴር ተጠሪ የሆነ ፕሮጀክት ነው። እንግዲህ ይሄ ስራ ሰራተኛና ስራን የተመለከተ መረጃ ከተለያዩ የመንግስትና የግል ተቋማት ይሰበስባል፣ ያጠናል። ኢትዮጵያ ምን አይነት ክህሎት ያለው ሰራተኛ እንዳላት ያውቃል። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ ዲማንድ እያደረገች እንደሆነ ያውቃል። ምን አይነት የስራ እድል መፍጠር እንዳለብን ዛሬ ላይ የዛሬ 5 ዓመት የዛሬ 15 ዓመት እና 10 ዓመት የሚለይ ፕሮጀክት ጽህፈት ቤት ነው ማለት ነው። ወደ 4 የሚጠጉ ከስራ እድል ፈጠራ ጋር የተያያዙ አገልግሎቶች አሉን። በሀገር ውስጥ የሚፈጠር የስራ እድልን የምንደግፍበት፣ ወደ ውጭ ሀገር የሚሄዱ ዜጎችም የሚደገፉበት። አይ እኔ በሀገር ውስጥም ተቀጥሬ መስራት አልፈልግም፣ ወደ ውጭም ሀገር ሄጄ መስራት አልፈልግም፣ የራሴ ሀሳብ አለኝ፣ የራሴን ስራ መስራት እፈልጋለሁ የሚል ሰው እንደዚሁ በራሱ መንገድ ሄዶ መስራት የሚችልበት እንዲሁ አገልግሎት እንሰጣለን። የአሰሪና ሰራተኛ ግንኙነትን የተመለከቱ አገልግሎቶች አሉት። በውስጡ የክህሎት ልማትን የተመለከቱ አገልግሎቶች አሉት። ለስራና ክህሎት ሚኒስቴር ብቻ ሳይሆን
ኢትዮጵያ ውስጥ ያለ የሰው ሀብት ልማት ፖሊሲ ላይ የሚሰራ ተቋም በሙሉ ምን አይነት የሰው ሀብት ማልማት እንዳለበት፣ በምን አይነት መጠን ማምረት እንዳለብን፣ ምን አይነት ክህሎት ያለው ሰው መምረት እንዳለበት መረጃ ይሰበሰባል ማለት ነው። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ እንደምትፈልግ የምናውቅበት መንገድ ዘርግተናል ማለት ነው። ስለዚህ የምናመርተው የሰው ኃይል ካለው ገበያው ከሚፈልገው የሰው ኃይል ጋር የተጣጣመ እንዲሆን የሚያደርግ ነው ማለት ነው። የኢትዮጵያ ስራ ገበያ መረጃ ስርዓት ማይክሮ ሰርቪስ አርኪቴክቸር በሚባል ቴክኖሎጂ ነው እየለማ ያለው። ይሄ ምን ማለት ነው? አጠቃላይ ስርዓቱ ለምቶ እስኪጠናቀቅ ድረስ አይጠበቅም ማለት ነው። ከ23ቱ አገልግሎቶች ለምተው ተግባራዊ መሆን የጀመረው ከአመት ከ18 ወራት በላይ ይሆናል። ስርዓቶቹ አንዳንዶቹ ባለቁ ጊዜ ወደ ስራ ለማስገባት ይቻላል ማለት ነው። እስካሁን ድረስ ወደ 18 የሚሆኑ ስርዓቶች ለአገልግሎት ክፍት ሆነዋል። ባለፉት 18 ወራት ገደማ ከ2.5 ሚሊዮን ሰዎች በላይ ወደዚህ ስርዓት ተመዝግበዋል። እዚህ አሁን ኢትዮጵያ ምን አይነት ሰራተኛ እንዳላት ማወቅ ጀምረናል ማለት ነው። የምንፈጥረው የስራ እድል ምን አይነት የስራ እድል መሆን እንዳለበት ሼፕ ለማድረግ ያግዘናል። ከዚህ አኳያ በሀገር ውስጥ የሚፈጠር የስራ እድል በሁለት መንገድ ነው ከፍለን የምናየው። አንደኛ የዌጅ ኢምፕሎይመንት የምንለው ሰው ተቀጥሮ የሚሰራበት መንገድ። ከዚህ አኳያ ኢትዮጵያ ውስጥ የስራ ማስታወቂያ አይቶ አንድ ሰው ለኔ የሚሆነኝ ስራ በዚህ ደሞዝ እኔ ባለኝ የትምህርት ዝግጅትና ልምድ የት ነው አፕላይ ማድረግ ያለብኝ የሚለውን ለማወቅ በጣም ችግር ነበር። ከ40 በላይ የስራ ማስታወቂያ የሚያወጡ የኢትዮጵያ ውስጥ ድርጅቶች አሉ፣ የግል ድርጅቶች አሉ፣ የመንግስትም ጋዜጦችን ጨምሮ ያወጣሉ። ከዛ በኋላ ሄዶ አፕላይ ለማድረግ ግን አውቶሜትድ የተደረገ ስርዓት የለም። አንዳንዴ 4 ኪሎ አካባቢ የሚሰቀሉ ማስታወቂያዎች ሁሉ የቅርብ ጊዜ ትዝታዎቻችን ናቸው። አንድ ጊዜ በተሰራ ጥራት ኢትዮጵያ ውስጥ ስራ አፕላይ አድርጎ አንድ ሰው ስራ ለማግኘት የሚወስድበት ጊዜና የሚያወጣው ወጪ ከፍተኛ ነው። ይሄንን አውቶሜት የሚያደርግ ስርዓት ለምቷል ማለት ነው። ከዚህ አኳያ ከ1.9 ሚሊዮን በላይ ስራዎች ባለፉት 18 ወራት ወደዚህ ስርዓት እንዲሰበሰቡ ተደርገዋል ማለት ነው። እነዚህ 1.9 ሚሊዮን ስራዎች ወደ አንድ ሴንትራላይዝድ ወደ ሆነ ስርዓት ስናመጣው ስራ ፈላጊው እያንዳንዱን 30 እና 40 ቦታ እየገባ ማየት አይጠበቅበትም። አንደኛ። ሁለተኛ ኢትዮጵያ ምን አይነት ሰራተኛ በየትኛው ጊዜ እየፈለገች እንደሆነ ማወቅ እንችላለን። ከዚህ አኳያ ሴንትራላይዝድ ሆኖ በጣም በቀለለ ባጠረ ጊዜ ሰራተኛ ስራ ማግኘት የሚችልበት እድል ተፈጥሯል። ይሄ ዌጅ ኢምፕሎይመንት የሚመለከት ነው። አይ እኔ ተደራጅቼ ነው መስራት የምፈልገው ተቀጥሬ መስራት አልፈልግም ካለ ደግሞ ዲጂታል የኢንተርፕራይዝ ዲቨሎፕመንት ስርዓት የምንለው ሲስተም አለ። ማንም ሰው ቤቱ ቁጭ ብሎ የማንንም ሰው ፊት ሳያይ የማንንም በር ሳያንኳኳ በኦንላይን ተደራጅቶ የስልጠና የፋይናንስ ድጋፍ ማግኘት ይችላል ማለት ነው። ሶስተኛ እኔ ተቀጥሬ መስራት አልፈልግም፣ የራሴንም ሀሳብ አልፈልግም፣ መስራት አልፈልግም፣ የውጭ ድርጅቶች ስራን መስራት እፈልጋለሁ የሚል ሰው ደግሞ የሪሞት ጆብ የምንለው አለ። ባለፉት 7 ወራት ኢምፕሊመንት ካደረግነው 8-9 ወር ገደማ ይሆናል ከ94,000 በላይ ስራዎች ከዓለም አቀፍ የስራ ሳይቶች በፈጠርነው የሲስተም ኢንተግሬሽን ማምጣት ተችሏል ማለት ነው። እነዚህ ስራዎች በአማካይ $2,000 ደሞዝ አላቸው ከታክስ ውጪ። ስለዚህ ከ94,000 በላይ ስራዎች በሪሞት ጆብስ ሰው ቤቱ ቁጭ ብሎ የራሱን ስራ አውሮፓ ለሚገኙ፣ አሜሪካ ለሚገኙ፣ ሚድል ኢስት ለሚገኙ ካምፓኒዎች መስራት ይችላል። አራተኛ ወደ ውጭ ሀገር መሰማራት እፈልጋለሁ የሚል ሰውን የሚመለከት ነው። የዜጎቻችንን ክብር ደህንነትና ጥቅም ባስጠበቀ መልኩ አውቶሜትድ የሆነ ስርዓት ከሚኖሩበት ቀበሌ እስከ ኤምባሲዎች ድረስ ሄደው እስከሚያርፉበት ሀገር ኤምባሲያችን ድረስ ትስስር የተፈጠረለት በጣም የዘመነ የውጭ ሀገር የስራ ስምሪት ስርዓት ደግሞ በዚህ መንገድ ተፈጥሯል ማለት ነው። ዘገባዎቻችን ቀጥለዋል። ዲጂታል ኢትዮጵያን በማድረግ ሂደት ውስጥ አንዱ የሰለጠነ የሰው ኃይል አስፈላጊ መሆኑ ነው። የሰለጠነ የሰው ኃይል ማፍራት ይቻል ዘንድ ደግሞ መንግስት ከተባበሩት አረብ ኤምሬትስ ጋር በመተባበር የ5 ሚሊዮን ኮደርስ ኢኒሺዬቲቭ መጀመሩ ይታወቃል። ይህን መነሻ በማድረግ ታዳጊዎችና ወጣቶች ያገኙት ጥቅም ምንድን ነው ስትል ባልደረባችን ነጻነት ፍቅሩ ተከታዩን ዘገባ አዘጋጅታለች። ፈጣንና ተለዋዋጭ እውነት በበዛበት ዓለም ቴክኖሎጂ የሀገራት የፍክክርና የውድድር ብሎም የበላይነት መገለጫ እየሆነ ከመጣ ቆይቷል። በዲጂታሉ ዓለም ላይ ያለውን እድገትና ፈጣን ለውጥ እያቀጣጠሉ ያሉት አዳዲስ መተግበሪያዎች ዛሬም እውን የሚሆኑት በባለብሩህ አእምሮ ግለሰቦች ዘንድ ሆኗል። እነዚህ ልዩ ተሰጥኦ ያላቸው ግለሰቦች ብቃታቸውን መግለጽ የሚያስችላቸው ምቹ ምህዳር ሲያገኙ ታዲያ የእውቀት ብርሃናቸውን ለብዙዎች ያበራሉ። አሁን ባለንበት ዘመን እያንዳንዱ እንቅስቃሴ ዲጂታል ሆኗል። የነገዋ ኢትዮጵያም ይህንን እውን ለማድረግ በልጆቿ አዲስ ምዕራፍ ጀምራለች። ኮዲንግ አሊያም ኮምፒውተር ፕሮግራሚንግ
ኮምፒውተሮችን በቀጥታ የምናዝበትና ሰዎች ለማድረግ አሊያም ለመፍጠር የሚፈልጉትን ቴክኖሎጂ በቁጥር አማካኝነት ከኮምፒውተር ዓለም ጋር የሚገናኙበት ቴክኖሎጂ ነው። የኮዲንግን ስራ በቀላሉ ማቀላጠፍ እንዲችሉ የ5 ሚሊዮን ኮደርስ ኢኒሼቲቭ በኢትዮጵያ ተጀምሯል። ዮሴፍ ጌታቸው ይባላል። የ12 ዓመት ታዳጊ ነው። የነገዋ ዲጂታል ኢትዮጵያ በሱ ውስጥ አለች። አይቲ ወይም ኢንፎርሜሽን ቴክኖሎጂ ዙሪያ በዲቴል በሳይበር ሴኩሪቲ እንዲሁም ዌብሳይት ፔኔትሬሽን ቴስቲንግ ዘርፍ ላይ በአይቲ ላይ እየተማርኩ እገኛለሁ። ኮምፒውተር ሳይንስ ማለት ላይፍን ሞር ኢዚየር የሚያደርግ ፊልድ ነው ብዬ አስባለሁ እና በዌብሳይት ፔኔትሬሽን ቴስቲንግ በተጨማሪ ደግሞ በ5 ሚሊዮን ኮደርስ ኢኒሼቲቭ አንድሮይድ ዴቨሎፕመንት ፈንዳሜንታልስ፣ ፕሮግራሚንግ ፈንዳሜንታልስ እንዲሁም ደግሞ ዳታ ሳይንስ ላይ ነበረ እና ከነዛን ሶስቱን ሰርቲፊኬቶች በሰመር ካምፕ ቆይታችን ጨርሰናል። የ5 ሚሊዮን ኮደርስ ኢኒሼቲቭ ታዳጊዎች፣ ወጣቶች በቴክኖሎጂ አብዮት ውስጥ አልፈው የነገዋን ኢትዮጵያን እንዲሰሩም ያስችላቸዋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። መንግስት የዲጂታል እውቀት ለሁሉም ተደራሽ ይሆን ዘንድ በ5 ሚሊዮን ኮደርስ ኢኒሼቲቭ ውስጥ ዜጎች በነፃ የመማር ዕድል እንዲያገኙም አድርጓል። እንደ አንድ ወጥ ስራ ምናምን ነገር ብቻ ላይሆን ይችላል። ሁለተኛም ሶስተኛም ስራችን ማድረግ እንችላለን። እሱ ስኪል ነው። ስለዚህ ብዙ ሰዎችም አሉ መጀመሪያ ላይ የነበራቸው ስራ ሌላ ነገር ሆኖ ኮዲንግን አሁን እንትን ያሉ ሰዎች እንደዛም ሳይድ ላይ መሰራት የሚችል ነገር ነው። ሙሉ እንትናችንን ማድረግ የምንችለው ነገር ነው። ስለዚህ አሪፍ ነው። ኮዲንግ ላይ ብዙ ሰው ጆይን እንዲያደርግ እመክራለሁ። የተለያዩ ጥቅሞችን አግኝቻለሁ። አንደኛው ያገኘሁት ጥቅም ኢንተርናሽናል የሆኑ ኦፖርቹኒቲዎችን እንዳገኝ በር ከፍቶልኛል ማለት ነው። ይሄ ደግሞ በራስ መተማመን እንዲኖረኝ እንዲሁም ደግሞ ሌሎችን ኢንስፓየር እንዳደርግ እና ደግሞ ኮንሲስተንት የሆነ ሳላሪ እንዳገኝ ረድቶኛል ማለት ነው። ኢትዮጵያን በዲጂታል ዓለም ከሌሎች ሀገራት ጋር ተወዳዳሪ መሆን እንድትችል በርካታ ዜጎችን ተጠቃሚ ማድረግ የሚችለው ይኸው የ5 ሚሊዮን ኮደርስ ኢኒሼቲቭ ሀገሪቱ ሌላኛው የቴክኖሎጂ የለውጥ ምዕራፍ ሆኗል። ከዚህ ጋር ተያይዞ ታዲያ ኢትዮጵያ የዲጂታል ቴክኖሎጂን በስፋት ለመቀላቀል የሚያስችላትን የ5 ሚሊዮን ኮደሮች መርሃ ግብር መጀመሯ ይታወሳል። በዚህ ኮደሮችን ለማፍራት በሚደረገው ጥረት ውስጥ ደግሞ እስካሁን 270 ሺህ ያህል ዜጎች ስልጠናውን አጠናቀው ሰርቲፊኬት መውሰድ ችለዋል። ይሁንና አሁንም ዜጎች በሚፈለገው መጠን ስልጠናውን እየተቀላቀሉ እንዳልሆነ የኢኖቬሽንና የቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ በተለያዩ ዘርፎች የሚያስፈልገውን ቴክኖሎጂ ታጠቀ ዜጋ ማፍራት ግዴታ የሆነበት ጊዜ ላይ በመደረሱ ሁሉም ሰው ስልጠናውን የመውሰድ ግዴታ እንዳለበት በአዲስ ቀን የሀገር ጉዳይ በተገኙበት ወቅት ገልጸዋል። እንከታተለው። ከ3 ዓመታት በኋላ የሚመጣውን ፊቸሮች ማየት ነው። በጣም ቴክኖሎጂ የተቀየረ ነው ያለው። ስለዚህ ያን የሚሸከም የመንግስት ኃይል ያስፈልጋል። አቅም ያለው ብዙ ነገሮች ወደ AI እየገባን ያለ ነው። ያን መቀበል የሚችል የሰው ኃይል ያስፈልጋል። ያ ደግሞ አንዱ መስፈርት ነው። ስለዚህ ሰዎች አሁን በቀጣይ በየጊዜው ሰው ግሬድ ይሰጠዋል አይደል? በየመንግስት ተቋም ምዘና አለ። አንዱ የምዘና መስፈርት ይሄ ነው የሚሆነው። እንደውም ስፔሻሊ አይቲ እንትን ላይ ላሉ ሰዎች 4ቱን መውሰድ ግዴታ አለባቸው። እንደ ግዴታ መስፈርት ነው። የአይቲ ባለሙያ ሆኖ 4ቱን ካልወሰደ ያ ሰው አይቲ ባለሙያ በዛ ሰርቲፋይድ ካልሆነ ምክንያቱም ይሄ ፋንዳሜንታል ነው፣ መሰረታዊ ነው። የመጀመሪያ ኮርሶች ናቸው። እነዚህን ኮርሶች ካላወቀ እንዴት ነው ስራ የሚሰራው? ስለዚህ አንዱ የሚመዘንበት ነው። ስራ አስፈጻሚው አቶ ስዩም አያይዘውም የዲጂታል ኢኮኖሚ ለዜጎች ሰፊ የስራ እድልን ይዞ የመጣ ዘርፍ ከመሆኑ ባሻገር የአንድ ሀገር የምጣኔ ሀብት መሰረት እየሆነ ስለመምጣቱና ኢትዮጵያም እንደ ሀገር ከዚህ ዘርፍ ከፍተኛ ገቢ እያገኘች ስለመሆኑ አንስተዋል። በአጭር ጊዜ ውስጥ በዲጂታል የምናገኘው ገቢ
በጣም ከሌላ ከቡና ከግብርና ከምንለው በላይም ለዛም ነው አይሲቲው ድሮ እንደ ኢንዱስትሪ የማይታወቅ የነበረው እንደ ኢንዱስትሪ ሪኮግናይዝ እንዲደረግ የተደረገው አንዱም ይሄ ነው። ገቢያችን እያንዳንዱ በዲጂታል የሚሰበሰቡ በትሪሊየን አናቅም ቁጥር ድሮ አሁን በትሪሊየን ደረጃ ቴሌኮም ይሄን ያህል ትሪሊየን ሰበሰብኩ እያለ ነው። ናሽናል ባንክ በሲቢ ይሄን ያህል ትራንዛክሽን አደረግኩ እያለ ነው። ስለዚህ ዲጂታል መሆኑ ብዙ ነገሮች ለመንግስትም ለሚሰራውም ሰው ብዙ ነገሮች አድሬስ ስለሚያደርግ እኩል ከዓለም ጋር ለመረማመድ ግድ ያስፈልጋል። ቀጥለናል። በሜድሮክ ኢንቨስትመንት ግሩፕ የኤልፎራ ሻሎ የተቀናጀ የቅድመ ወላጅ ዶሮ ድርጅት የእርባታ ዶሮዎችን ማሰራጨት ጀመረ። በሀገር አቀፍ ደረጃ በሌማት ትሩፋት መርሃ ግብር እየተገበረ ለሚገኘው የዶሮ ልማት ፕሮጀክቱ ትልቅ አቅም እንደሚሆን ተጠቁሟል። ድርጅቱ በዓመት እስከ 500 ሺህ የእርባታ ዶሮዎችን ለአርቢዎች እንደሚያቀርብም ነው የተገለጸው። ሚካኤል ገጹ ሚድሮክ ኢንቨስትመንት ግሩፕ በዶሮ ልማት ዘርፍ ዝርያ በማሻሻል የስጋና የእንቁላል ምርታማነትን ለማሳደግ እየሰራ ይገኛል። ድርጅቱ በተለያዩ መስፈርቶች የተሻለ ምርት የሚሰጥ የዶሮ ዝርያን ከሃንጋሪ ሀገር በማስመጣት በሀገር ውስጥ ማባዛትና ማሰራጨት ጀምሯል። የዶሮ ዝርያዎቹ በ6 ወራት ጊዜ ውስጥ እንቁላል ለመጣል የሚደርሱ ሲሆን የተሻለ የእንቁላልና የስጋ ምርት እንዳላቸው ተጠቁሟል። ወላጅ ዶሮን ከውጭ እያመጣን ብቻ ስንጠብቅ የነበረው ጋፕ በዓመት እንደርስበታለን ብለን ከምናስበው እንደኛ አይነት በጣም ሰፊ ህዝብ ከያዘ አገር ጋር የነበረን ቅድመ ወላጅ ዶሮ አለመኖር በጣም ትልቅ ፈተና ነው። ለስጋም ለእንቁላል የሚሆነው ዝርያ ቅድመ ወላጅ ዶሮ ይሄ እንደ አገርም በቀጣይ ለሌሎች አፍሪካ ሀገሮች ይሄንኑ ዝርያ ኤክስፖርት በማድረግም አገራችን ላይ ያለውን ተጽዕኖ በመፍጠርም ትልቅ ተጽዕኖ ልንፈጥርበት የምንችልበት እንደሆነ ይሰማናል። ድርጅቱ በዓመት እስከ 500 ሺህ ወላጅ ዶሮዎችን ለተጠቃሚዎች የማሰራጨት አቅም አለው። በዘርፉ ያለውን ምርታማነት ለማሳደግ የተሻሻለ ዝርያ ከማቅረብ ጎን ለጎንም የተመጣጠነ የዶሮ መኖ ለገበያ ለማቅረብ ዝግጅት እያደረገ ይገኛል። 10 ቶን በሰዓት ማምረት የሚችል የምግብ ማቀነባበሪያ ፋብሪካ ነው። አሁን እየተተከለ ነው። ከወር በኋላ ይጠናቀቃል። እነዚህ ጫጩቶችን ስንሸጥ አብረን ምግብም ነው። እሱ ብቻ አይደለም፣ ዙሪያችሁን የምታዩት እርሻ በሙሉ ለዚህ ግብአት የሚሆን በቆሎና ሶያቢን ብቻ ነው የምናመርትበት። ይሄኛውን እርሻ ለየት የሚያደርገው ኢንተግሬትድ የተቀናጀ እርሻ ነው። ለመጀመሪያ ጊዜም 20 ሺህ የአንድ ቀን ወላጅ ዶሮ በሲዳማ ክልል በዘርፉ ተሰማርተው ለሚገኘው አዳሪ ዶሮ እርባታ ማዕከል አስረክቧል። እናት ዶሮ ዝርያ እጥረትን ከመቅረፍ አንጻር፣ የጫጩት እጥረትን ከመቅረፍ አንጻር እጅግ በጣም የጎላ ሚና ያለው ስራ ስለሆነ እጅግ በጣም ውጤታማ እንሆናለን ብዬ ነው ማስበው። የክልላችንን አርሶ አደር ተጠቃሚ ያደርጋል። የእኛን እቅድ ደግሞ ለማሳካት እጅግ በጣም ስለሚያግዘን ለሀገርም ተሞክሮ የሚሆን ስራ ለመስራት እጅግ በጣም ዝግጁ። ሚድሮክ ኢንቨስትመንት ግሩፕ የጀመረው ፕሮጀክት በሀገር አቀፍ ደረጃ በሌማት ትሩፋት መርሃ ግብር ለተጀመረው የዶሮ ልማት የተሻሻሉ ዝርያዎችን በማቅረብ ረገድ ትልቅ አቅም እንደሚሆን ተጠቁሟል። በሀገር ደረጃ አንዳንድ የዶሮ ውጤቶችን ከውጭ የምናስገባቸውን አገር ውስጥ አምርተን ማስቆም መተካት የምንችልበት ሁኔታና ከዛም አልፎ ተርፎ ደግሞ ጫጩትና ሌሎች የዶሮ ውጤቶችንም ወደ ውጪ ለመላክ ትልቅ አቅም የሚሆነን ተቋም ነው። ይሄ ደግሞ ለረጅም ጊዜ ለዘመናት ስንቸገርበት የነበረ ጥያቄ የሚመልስልንና በሀገር ደረጃም ትልቅ የያዝነውን እቅድ ሊያሳካልን የሚችል ተቋም ስለሆነ የመጀመሪያው ምርት እንግዲህ ለማሰራጨት በደስታ ነው የመጣ ነው። በቀጣይም በክልሎች በዚሁ ዘርፍ ተደራጅተው ለሚሰሩ ወጣት ማህበራትና ተቋማት በስፋት ለማቅረብ እቅድ ተይዞ እየተሰራ እንደሚገኝም ተጠቁሟል። ወደ ውጭ ዜናችን ተሻገርን። አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረው የተፈጥሮ ሀብት የመጠቀም ስምምነትን ተፈራረሙ። አሜሪካ ለወራት የፈጀ ድርድርን ካደረገች በኋላ ከዩክሬን ጋር የተፈጥሮ ሀብት ስምምነትን ተፈራርማለች። ስምምነቱ በመፈረሙ ብዙ ዩክሬናውያን እፎይታ ተሰምቷቸዋል። ነገር ግን አንዳንዶች አሁንም የአሜሪካ ድጋፍ ሊያስጨንቃቸው ይችላል ሲሉ የኪየቭ ዘጋቢዎች የጻፉ ነው። የመጀመሪያው ስምምነት በየካቲት ወር ሲፈረም ተቃርቦ የነበረ ቢሆንም በፕሬዚዳንት ትራምፕና በዩክሬን አቻቸው መካከል በተደረገው ጠንካራ ውይይት ምክንያት ፈርሷል። በሌላ በኩል የሩሲያ ሰው አልባ አውሮፕላኖች በአንድ ምሽት በደረሰ ጥቃት በዩክሬን አዴሳ ከተማ ቢያንስ 2 ሰዎች ሲሞቱ ሌሎች 5 ሰዎች ደግሞ መቁሰላቸውን ዩክሬን አስታውቃለች። በሞስኮ በኩል ግን እስካሁን ምላሽ አልተሰጠም። ዘገባው የቢቢሲ ነው። ተመልካቾቻችን የኢቲቪ ዜና 57 የምዕራፍ አንዱ እስካሁን ስትከታተሉት ቆይታ